ሰላም እንዴት ናችሁ? ዛሬ በቅኝት ፕሮግራማችን ይዤላችሁ የቀረብኩት ልጆች ወደ እግዚአብሔር የጻፏቸውን ደብዳቤዎች ነው። ይህን ደብዳቤ ሁለት ትምህርት ቤቶች ላይ ተገኝቼ የአራተኛ ክፍል የአምስተኛ ክፍል ተማሪዎችን ያላቸውን ጥያቄ አሁን ላይ የሚያስጨንቃቸውን ነገር ለእግዚአብሔር በደብዳቤ እንዲገልጹ አስጽፌያቸው ነው። የተጻፈው 1 ዓመት ይሆነዋል። ይሄ ደብዳቤ ከተጻፈ ማለት ነው። የዛሬ ዓመት አካባቢ ላይ የልጆች ኮንተንት የመስራት ሀሳብ ነበረን። በተለያዩ ምክንያቶች ቆይቷል። ነገር ግን የደብዳቤዎቹ መልእክት ሳያልፉባቸው አንድም ልጆች እንዴት እያሰቡ ነው፣ ስለ ወቅታዊ ጉዳይ ምን ይሰማቸዋል፣ በጣም የሚያስጨንቃቸው የሚያሳስባቸው ነገር ምንድን ነው፣ ልጆች እንዴት ያስባሉ፣ አሁን ላይ ከትልልቆች በተለይ ያስባሉ ወይስ ሀሳባቸው ተመሳሳይ ነው የሚለውን ታዩበታላችሁ። እጅግ በጣም የሚደንቁ ልብ የሚነኩ ደብዳቤዎችን ነው ደርሶን የነበረው። የዛሬ ዓመት የተቀበልኩት ጊዜ አንብቤያቸው ነበረ። ከዓመት በኋላ ዛሬ ድጋሚ ላነባቸው ነው። ከእናንተ ጋር አነባቸዋለሁ ማለት ነው። 20 ደቂቃ ነው አብረን የምንቆየው። በዚህ 20 ደቂቃ ውስጥ የቻልኩትን የወጣ ይሄ እዚህ ጋር የምታዩት ሙሉ ከሁለት ትምህርት ቤቶች ተማሪዎች ላይ የተቀበልኩት ደብዳቤ ነው። ስለዚህ ከላይ ጀምሬ እየመዘዝኩ እያወጣሁኝ አነብላችኋለሁ። ስለዚህ ተከታተሉኝ። የመጀመሪያውን ደብዳቤ እናወጣለን። ለጌታዬ የምነግረው ብሎ ነው የሚጀምረው ደብዳቤው ከላይ። መጀመሪያ ለፈጠረኝ ለልዑል እግዚአብሔር አመሰግናለሁ። እኔ ለጌታዬ የምጠይቀው ትምህርቴን እንዲገልጽልኝ ከ1 እስከ 10 እንድወጣ እለምነዋለሁ። ሌላ ደግሞ ትልቅ ደረጃ ለሀገሬ ለቤተሰቦች የምጠቅምና የማስተዳደር መሆን እፈልጋለሁ። በመጨረሻም እኛ ቤት ቴሌቪዥን የለም። ስለዚህ አድጌ ለቤተሰቦቼ እገዛላቸዋለሁ ብዬ እለምነዋለሁ። የሚያስጨንቀኝ ደግሞ እህቴ 4 ዓመቷ ነው። ማታ ማታ ሽንት መተኛ ላይ ትሸናለች። ይህንን እንድታቆምና እንዲረዳት እናቴ ስራ እንድታገኝ ልቦና እንዲሰጠኝ አባቴ ሀብታም እንዲሆን እና ለድሆች እና ጎዳና ላይ ያሉትን የመርዳት አቅም እንዲኖረኝ ለጌታዬ እለምነዋለሁ። አመሰግናለሁ። ረድኤተ እግዚአብሔር አይለየን። እሺ፣ እዚኛው ላይ ደግሞ ምን ይላል? ለምን ሀገራችን ሰላም እንደማትሆን፣ ሰዎች ለምን በብሔር እንደሚጣሉ እግዚአብሔርን መጠየቅ የሚፈልገው ማለት ነው። ሰዎች በሀገራቸው ጨረቃ ምናምን ብለው የሚያፈርሱባቸው ሰዎች የት ይኖሩ? አምና ላይ የቤት ፈረሳ በጣም በዝቶ ነበር እዚህና ምን ያህል ያስጨንቃቸው እንደነበረ በስማ ማለት እኔ ህፃናት በዚህ ደረጃ ውስጣቸው ገብቶ እንደዚህ ያስጨንቃቸዋል ብዬ አስቤ አላውቅም ነበር። ግን በጣም ልጆችን የሚያስጨንቃቸው ነገር ነበር። ኢትዮጵያ ሀገራችን ወደ ተለያዩ ኢኮኖሚ ማለት ፈልገው መሰለኝ መድረስ እየቻለች የሚገድቧት ነገሮች ምን ናቸው? ሰዎች እርስ በርስ ለምን ይጨካከናሉ? ሰዎች በሰላም ወጥተው መግባት ለምን አይችሉም? ይህም ረድኤተ እግዚአብሔር አይለየን አመሰግናለሁ በሚል ደምድሞታል። እኔ በሕይወቴ የሚያስጨንቀኝ ልመልስ የማልችለውን ጥፋት አጥፍቻለሁ። ልመልሰውም ሆነ ልጠግነው የማልችለው ነው። የሰው ልብ ሰብሬያለሁ። እናም ይቅርታ ማለት እንድችል እድል እንዲሰጠኝ ለምኜዋለሁ። እናም ያደረግኩት ጥፋት ከኔ እንደማይጠበቅ አውቄ ንስሐ ገብቻለሁ። ይቅር በለኝ ብዬዋለሁ። ትልቅ ሰው ነው ይመስሉ ራሱ ምን አጥፍቶ ይሆናል? በስመ አብ ደስተኛ ነኝ፣ የሚያስጨንቀኝ ነገር የለም ይላል። ደስ ይላል። እሺ፣ ይሰማለው። ክፍል 5ኛ ላይ 2 ጥያቄዎችን ነው የጠየቀው። አንደኛ ጥያቄ እግዚአብሔር እንዴት ሰውን ፈጠረ? ሁለተኛ ጥያቄ ደግሞ ከ3ቱ ቅዱሳን አንዱ እግዚአብሔር ነው። 2ቱ ቅዱሳን እነማን ናቸው? በየክላሱ እየዞርኩ ስነግራቸው አይምሯችሁ ውስጥ በጣም ያስጨንቃችሁ። አሁን ላይ እግዚአብሔር እንዲመልስላችሁ የምትፈልጉትን
በጣም የሚያሳስባችሁን ነገር ለእግዚአብሔር ጻፉለት ነበር ያልኳቸውና በጣም የሚያሳስበውና እያስጨነቀ ያለው ነገር ይሄ ነው ማለት ነው። ይሄ ልጅ ይህንን የሚያስረዳው ሰው ካጠገቡ የለም አላውቅም። ብቻ ተመሳሳይ ጥያቄ ልጆች አብረዋችሁ ቤታችሁ ያሉ ልጆች እንደዚህ አይነት ጥያቄ ሊኖራችሁ ይችላል። ስለዚህ እንደዚህ አይነት ጥያቄዎችን ልትመልሱላቸው ይገባል። እሺ ይሄኛውም እንደዚያው ታሽጎ እኔ ደረሰኝ። እሺ ስም አለው። ክፍል 5ኛ ኤ ይላል። ቁጥር አለው። እሺ እኔ ፈጣሪዬ እግዚአብሔር እንዲያደርግልኝ የምፈልገው በትምህርት ውስጥ በመማርበት ውስጥ ጎበዝ ተማሪ መሆን እፈልጋለሁ። ቢያንስ ከ1 እስከ 10 ባሉ ደረጃዎች ውስጥ መውጣት እፈልጋለሁ። ሌላ ደግሞ ወላጆቼን፣ ቤተሰቦቼን፣ ሀገሬን፣ ጓደኞቼን፣ ጎረቤቶቼን መርዳት ወይም ማክበር እፈልጋለሁ። ሌላ ደግሞ ፈጣሪን እንዲያደርግልኝ የምፈልገው ማስተዋልና ጥበብ እንዲሰጠኝ ነው። ውሸት እንዳልዋሽ፣ እንዳላጭበረብር፣ እንዳልሰርቅ እፈልጋለሁ። ግን ይህንን የጻፍኩት ሰይጣን እንዳያሳስተኝ ነው። ሌላ ደግሞ ሰይጣን አሳስቶኝ ከቤት መጥፋት እፈልጋለሁ። ግን ይህንን የጻፍኩት ቤተ ክርስቲያን ሄጄ ስጸልይ ነው የተጻፈልኝ። ስለዚህም ከሁሉም በላይ ፈጣሪን ማመስገን እፈልጋለሁ። እንዲስተካከል የምፈልገው ሀገሬን ከጦርነት እንዲያወጣት እፈልጋለሁ። ይህንን ስላደረግልኝ እግዚአብሔርን ከሁሉም በላይ አመሰግነዋለሁ፣ አከብረዋለሁ፣ እወደዋለሁ። እግዚአብሔርን ፈራዋለሁ። ቤተ ክርስቲያን ጸሎት ሄጄ ባላደርግ ይሄ ሁሉ አይሳካልኝም ነበር። እግዚአብሔርን ፈጣሪን ከመጠን በላይ ከሁሉም በላይ እወደዋለሁ። ይህንን እንድጽፍ ስላደረጋችሁኝ የእግዚአብሔር ፍቅር ክብር እንድሰጥ ስላደረጋችሁኝ አመሰግናለሁ። እኛም እናመሰግናለን። ከተነበቡ ደብዳቤዎች ውስጥ ሀሳባችሁን በጣም የገዛውንና የወደዳችሁትን ኮሜንት ላይ ግለጹልን እና የተሰማችሁንም ጭምር እና ያልጠበቃችሁት የትኛው ደብዳቤ ነው? ብቻዬን መቀመጥ እፈልጋለሁ። የልብ ጓደኛ እፈልጋለሁ። በሰዎች ዘንድ ተቀባይነት ያለው ሰው መሆን እፈልጋለሁ። ለሰዎች አርአያ መሆን እፈልጋለሁ። አመስጋኝ ሰው መሆን እፈልጋለሁ። አሁን እነዚህ ልጆች የ4ኛ እና የ5ኛ ክፍል ተማሪዎች ማለት የ10 ዓመት የ11 ዓመት ልጅ ቢበዛ የ12 ዓመት ልጆች ናቸው ማለት ነው። የሚያስቧቸው ነገሮች በጣም የሚገርሙ ማለት ትልቅ ሰው የሚያስጨንቀው ነገር ነው የሚያስጨንቃቸው እነሱ። ለምሳሌ በሰዎች ዘንድ ተቀባይነት ያለው ሰው መሆን እፈልጋለሁ። በዚህ እድሜው ስለ እንደዚህ አይነት ነገር ማሰቡ በራሱ ማለት ልጅ ነው። ዝም ብሎ መኖር ያለበት ሰዓት እንደሆነ ነው የሚሰማኝ። ይህን ያህል አቴንሽን እንዲፈልጉ ያደርጋቸው ምን አይነት አኗኗር ብለው ነው እንጃ። የወደፊት ህይወቴ በጣም ያሳስበኛል። አስባችሁታል? በ4ኛ ክፍል ነው ይህንን የሚያስበው። የወደፊት ህይወቴ በጣም ያሳስበኛል። የ4ኛ ክፍል ተማሪ ዓላማዬን ማሳካት በጣም ያሳስበኛል። የሀገሬ ሰላም በጣም ያሳስበኛል። እኔ አላውቅም፣ ግን የብዙዎቹ ወላጆች ይህኔ የምትበላው አልጎደለብህ የሚባሉ አይነት ልጆች ሊሆኑ ይችላሉ። ግን ኢማጅን የሚያስቡትን ነገር የ10 ዓመት የ11 ዓመት ልጅ በዚህ ደረጃ ሲጨነቅ ማለት ነው። ይሄኛው ደግሞ ለምንድን ነው የኑሮ ደረጃ የሚፈትነው? ህፃን የለም ዘንድሮ ህፃን የለም። እሺኛው ኃጢአቴን ይቅር በለኝ፣ ቤተሰቤን ጠብቅልኝ፣ በእኔ ላይ ቂም የያዙትን አቁሙ በላቸው፣
በእኔ ላይ ቂም የያዙትን አቁሙ በላቸው። በትምህርቴ ጎበዝ እንደሆን እርዳኝ። አዎን እርዳኝ ጌታዬ። እሺኛው ደግሞ ፈጣሪ ሆይ ትምህርቴን ያቅተኛል፣ ከጓደኞች ጋር እኩል አልሳተፍም። ሌላ ደግሞ እንግሊዝና ሂሳብ ያቅተኛል። ፈጣሪ ሆይ አላሳዝንም፣ ትምህርቴን ግለጽልኝ። የደረጃ ተማሪ እንደሆን አድርገኝ እባክህ፣ ትምህርቴን ግለጽልኝ እባክህ አምላኬ። እንግዲህ ይህ ልጅ ይሄኔ ክፍል ውስጥ አስተማሪዎቹ በጣም የሚሰድቡት ልጅ ሊሆን ይችላል። አንዳንድ ጊዜ ክፍል ውስጥ ሰነፍ ለሚባሉ ተማሪዎች መምህራን የሚሰጧቸው ፊት አለ ማለት በጣም ልክ ያልሆነ ይሄ አለመቻላቸው እንዲሰማቸው የማይረባ ሰው እንደሆኑ እንዲሰማቸው እስከሚያደርግ ድረስ በጣም ከፋፊ የሆኑ ስድቦችን የሚሳደቡ መምህራን ጭምር አሉና የእነዚህ ልጆች ሀሳብ ስታዩ እነዛ ልጆች ምንም የሚያስቡ እኛ ሲጫወቱ ብቻ የምናያቸው ነው። እኛ የምናውቀው ያንን ነው። እነሱ ግን ብቻቸውን ሲሆኑ የሚያስቡትን አይታችሁ እንደ ቀልድ የምናደርጋት ነገር ህይወታቸውን የሚያመሰቃቅል ነገር ነው ማለት ነው። ይህ ልጅ በዚህ ደረጃ ጭንቀት እስኪሆንበት ድረስ ለእግዚአብሔር ይሰጥልን ይላል። ማድረስ ብችል ደስ ይለኝ ነበር የምር። ለፈጣሪ ይሰጥልን ይላል እነዚህ ከኋላው በትልቁ ማለት ነው። መልእክቴ ሀገራችን ሰላም አድርግልን፣ የቤት ፈረሳ ይቁምልን፣ ከክፉ አድነን እባክህን ይላል። ያው ስማቸውን የማልጠቅሰው እዛ ትምህርት ቤት ተማሪ በተሰለፈበት ነው ለሁሉም እየተናገር ነው ማለት ነው። ስለዚህ የተቀበልንባቸው ትምህርት ቤቶች ድንገት ቪዲዮን ቢያዩት ያውቃሉ እና ስምና ክፍል በጠራ ልጆቹ ስለሚታወቁ ሜቢ ለእነሱ እንትን እንዳይላቸው የሆነ ኔጌቲቭ የሆነ ነገር የሚያመጣባቸው ከሆነ ስጋት ስላለኝ ነው። ሰው ወዴት እንደሚቀይረው ስለማይታወቅ ማለት ነው። ተማሪ እርስ በርሱም ሞክ ስለሚደራረግ እዛ ደብዳቤውን ሰምተው እንደዛ የሚያደርጓቸው ሰዎች እንዳይኖሩ ስጋት ስላለኝ ነው እንደዛ ያደረኩት። እሺ ይሄ ረዥም ደብዳቤ ነው። ምናልባት ለዛሬ የመጨረሻው ደብዳቤያችን ሊሆን ይችላል ማለት ነው። በመጀመሪያ ለሁሉም ነገር ፈጣሪን አመሰግናለሁ። የሚበላውን ነገር ለሰጠኝ፣ ይህን አጥተው የሚንከራተቱ አሉና። የምለብሰው ነገር ለሰጠኝ፣ የሚለብሱትን አጥተው የሚንከራተቱ አሉና። ከምንምና ከማንም በላይ እናትና አባቴን ለሰጠኝ፣ እናትና አባታቸውን አጥተው የሚንከራተቱ አሉና። ለሁሉም ተመስገን። እኔ ለእግዚአብሔር የምጽፈው ደብዳቤ ይህንን ይመስላል። የሁላችንም እናትና አባቶች እኛን ለማስተማርና ለማሳደግ ሳይለብሱ እያለበሱን፣ ሳይበሉ እያበሉ ለራሳቸው መታከም ያለባቸው በሽታ እያለ እኛን ዛሬ ለልጄ ምን ልቋጥር ብላ የምታስብ እናትና አባት ነው ያሉን እና እነዚህ ወላጆች ምንድን ነው መመለስ ያለብን? አሁን በእኔ እናትና አባት ነው የምጽፈው። እናቴ እኛን ለማሳደግ የወንድ ስራ እየሰራች ሳትበላ እያበላች ሳትለብስ እያለበሰች መታከም ያለባት በሽታ ኖሮ ራሱ እኛ ስለምንበላው ትጨነቃለች። እሷን የመሰለ እናት ስለሰጠኝ ፈጣሪን አመሰግናለሁ። አሁን ደግሞ ወደ አባቴ ልሂድ። አባቴ እኛን ለማሳደግ በረሃ ለበረሃ ተንከራቶ ከጅብ ጋር ተፋልሞ ከሽፍታ ጋር ተፋልሞ ነው የሚያሳድገኝ። ይህንን የመሰለ አባት ስለሰጠኝ ተመስገን። እናም ይህንን ላደረጉ እናትና አባት ምንስ ቢደረግ ያንሳል? አያንስም? እናም ፈጣሪም ለእናትና ለአባቴ ወደ ማዕረጌን ሳላሳይ እስኪ አልገባኝም፣ ግን
በትምህርቴ ስኮላርሽፕ አግኝቼ ወደ ውጭ ሀገር ሄጄ እዛ ስራ አግኝቼ ሀብታም ሆኜ በዓለም አቀፍ ደረጃ ስራም እውቅናም አግኝቼ ስቆር በተክሊል አግብቼ ልጆች ወልጄ ለእናትና ለአባቴ ያሰብኩትን ነገር ሳላሳካ ፈጣሪ ሆይ ከኔ አትለያቸው። ፈጣሪ ሆይ አደራህን ይህንን እድል ስለሰጠኝ አመሰግናለሁ። እኔ እንጃ አሁን እናንተ የምታምኑ አይመስለኝም። እውነት ለመናገር የልጆች ደብዳቤ ነው ብላችሁ የምትቀበለው አይመስለኝም። ግን እውነት የልጆች ደብዳቤ ነው እና አሁን ወላጆች ልጆቻቸው በዚህ ልክ የሚያደርጉላቸውን ነገር ዋጋ እንደሚሰጡት ያውቃሉ፣ ያስባሉ? አላውቅም። ግን በጣም ነው የሚደንቁት ልጆቹ። የሚያስቡበት ርቀት፣ ወላጆቻቸው የሚከፍሉላቸውን ዋጋ የሚረዱበት መንገድ ይደንቃል። እሺ መግቢያው ላይ ምን ይላል? እግዚአብሔር እኔ ያሉትን የጻፍኩለትን ነገር እንዲያደርግልኝ እጠይቀዋለሁ ይላል። እድሉን ስለሰጣችሁኝ አመሰግናለሁ። እኔ ለእግዚአብሔር የምጠይቀው ነገር አለኝ፣ የምለምነው። የታመሙትን ፈውስልኝ፣ ጎዳና ላይ የወጡትን ወደ ተሻለ መንገድ ምራቸው፣ የተጨነቀችውን ነፍስ አሳርፍልኝ፣ ትምህርቴን ግለጽልኝ። ከሁሉም በላይ የምጠይቀው እሱን ነው። በዚህ ሰዓት እግዚአብሔርን እያማረሩ ያሉትን የሚፈልጉትን ነገር አግኝተው እንዲደሰቱ እፈልጋለሁ። አመሰግናለሁ ይላል። እሺ ለዛሬ እዚህ ድረስ ያሉት ይበቃናል። ቀጣይ ደግሞ ቀሪዎቹን አነብላችኋለሁ። በጣም ልብ የሚነኩ አሉ ከዚህ ዋሱ ማለት ነው እና እንደዚህ በደረጃ ደርድሬ ነበር ያስቀመጥኳቸው። በጣም የሚገራርሙ ደብዳቤዎች ናቸው ያሉት፣ የምር ልብ የሚነኩ። በዚሁ ማስተላለፍ የምፈልገው በዙሪያችሁ ላሉ ልጆች ትኩረት እንድትሰጧቸው ነው። በተለይ ተከታተሉ። ከዚህ ቀጥሎ ማቀርብላችሁን ደብዳቤዎች ይዋቸውና እናንተ ስር ያሉ ልጆችን ደግሞ ቼክ ብታደርጓቸው፣ ምን እንደሚሰማቸው፣ ምን እንደሚያስጨንቃቸው፣ ምን እንደሚያሳስባቸው ብትጠይቋቸው፣ ብትረዷቸውና እገዛ ብታደርጉላቸው። በጣም አስከፊ ሁኔታ ውስጥ ናቸው ልጆች አሁን ላይ ያሉት ማለት ነው። ውጭ ላይ ወጥተው ስቀው ምናምን እንደዚህ ተጫውተው ሲመለሱ ሲገቡ እንደምናያቸው አይደሉም። ውስጣቸው ሊትራሊ ሌላ ናቸው። እኔ አሁን ክፍል ውስጥ ገብቼ ሳወራቸው የነበረው ድባብ እና ደብዳቤው ሲመጣ ያለው ድባብ በጣም ነው የሚለያየው እና ከነዛ ልጆች ነው ይሄ የመጣው ማለት አትጠብቁትም። የሚያሳዩትና ውስጣቸው ያለው ነገር በጣም ነው የሚለያየው። ስለዚህ ለልጆች ትኩረት ሰጡ። ደብዳቤዎቹን እስኪያልቁ ድረስ ቀጥልላችኋለሁ። እናንተም በኮሜንት ላይ ልባችሁን የነካውን የገረማችሁን ያልጠበቃችሁን በኮሜንት ላይ አስቀምጡልኝ። በሌላ የቅኝት ዳሰሳ ሌሎች ደብዳቤዎችን እስክንዳስስ ድረስ መልካም ሳምንት ይሁንላችሁ።